ማለት ነው? እሺ ቆይ ማስታጠቢያው ቤት ጋር ነበር። ቤት ማጣክ መስሎኝ እንዴት እንደጨነቀኝ ማጣክ መስሎኝ በጣም ነበር የፈራሁት። አንድ ነገር እንዳትሆን ብዬ አንተ አንድ ነገር ከሆንክ ራሴን ከመውቀስ መቼም ወዳላ አይደለም። እኔ እንጃ ማድረግ አይኖርብኝ ራሱ አላውቅም ብዬ ተናገርኩት። ለራሱን መድኃኒት ወስዷል መሰለኝ ምናምን ያልኩት። ከዛ ሐኪሞቹ አዳኑት። ተረባርበው በጣም እናመሰግናቸዋለን። እሷ እንድትጠነክር እሷ ደግሞ እንትን እንድትል አንተ ራስህን ሳይከኝ በጣም ነው የሚሰማኝ። አሁን ራሱ ሰውነቷ በጣም እየሞቀ ነው። አንድ ነገር የማይሆን ከሆነ እኔ ከዚህ ሀገር ይሄዳል። በቃ አይደለም የምረጋጋው ነገር አይኖርም። እስቲ ቆይ አሁን ዛሬ እንደዚህ ተፈጠረ ነገር ላይ ምን እግዚአብሔር አንዳንድ ጊዜ ማለት ነው ቸኩላችሁ የምትወስኑት ውሳኔ ዋጋ ያስከፍላችኋል። ምክንያቱም ማርክ አልፈልግሽም ቢላት የተወሰነ ጊዜ እንትን ማለት ነበረባችሁ። ግን ደግሞ ያ ሰው አልፈልግም ከተባለ ያን ሰው መተው ነው ያለበት እንጂ እንደዚህ ያለ ነገር በጣም ነው ዋጋ የሚያስከፍላችሁ። በልክ የምንሄደው ነገር በልክ የምናደርገው ነገር እኔ ተገቢ ነው ብዬ አላስብም። ምክንያቱም በልክ የምንሄደው ነገር እስከ ቤተሰብ ድረስ ዋጋ ያስከፍለናል ብዬ ነው የማስበው። ሰላም ሰላም፣ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ ቤዚ አዲሱን ባሏን ሐኪም ቤት ይዛ እያለቀቀሰች ነው ማለት ነው። ውዶቼ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ የኔ ውድ ቤተሰቦች ማለት ነው። ሰብስክራይብ ያደረጋችሁ ደግሞ ቤተሰቦች እጅግ አድርጌ አመሰግናለሁ። ወደ ቪዲዮ እስኪ እንሂድ። ብቻ ግን አሁንም ቢሆን አብረን እንሂድና እናየዋለን ማለት ነው። ብቻ ጠዋት ስወጣ ደህና ነው ብሎኛል ዶክተሩ። ያው መድከም እንደሚኖር እንደሚያቀታው ትንሽ ያው መድኃኒት አይደል ተመርዟል ሰውነት ውስጥ እንዳለ እየተሰራጨ ነበረ እና ያ የዛ ኢፌክት ስላለ እነሱም እሱን ለማዳን የተጠቀሙት መድኃኒትን በራሱ ከባድ ስለሆነ ትንሽ እንደሚደካክም ምናምን ነግሮኛል። ብቻ ግን አሁን እኔ ምንም አይደለም። ዋናው ነፍሱ መመለሷ ነው። በቃ ምንም ነገር ማለት ሰው በህይወት እያለ ምንም ነገር ቢያደርግ ቢሞት ምንድን ነው የምለው? ለቤተሰቦቹ ምንድን ነው የምንለው? ኢቭን ለገዛ ቤተሰቦቻችን ይህንን ታሪክ ይህንን ጉድ አልተናገርንም። ገና ብዙ ሊፈጠር የሚችል ነገር አለ። ያንን ሁሉ ተዘጋጅተንበት ነው። የምሬን ነው የምላችሁ እና ለዶክተሩ የዋሸነውን ውሸት ራሱ ኢቭን ምን ሊያስብል እንደሚችል እኔ አላውቅም። እንኳን ሳልተኛ እዚህ የዋልኩት አንድ ነገር እንኳን ሳላደርግ እንዴት ነው? አይደለም ቆይ የሆነ ነገር ቢሆን እኔ ጸጸት እንዴት ነው የምችለው? በእኔ ምክንያት የማይሆን ነገር ውስጥ ሆኖ በቃ አላውቅም። እኔ ቢዚ ተረጋግተን ወይ ማን እንደረገመኝ አላውቅም። በቃ ደስተኛ እንደሆን ለምን እንደማይፈቀድልኝ በቃ መች ልደሰት ነው አለ አይደለም። በእጅ ያለውን ነገር ማስተካከል ካልቻልኩኝ እስቲ አስቢው። እንግዳ ነው ጡኛዬ ነው ለመልካም ነገር ብሎ በዚህ ልክ ይጨክናል ብዬ እንደዚህ ጨካኝ ሰው ይሆናል ብዬ ደግሞ አንድም ቀን አስቤ አላውቅም ነበር። ያለቅም በቃ ቲኒ ምን እየተፈጠረ እንደሆነ በቃ ምን እየተካሄደ እንደሆነ ሁላ ግራ ነው የገባው። እንቅልፍ ሁላ እንዴት ይውሰደኝ? ምግብ እንዴት ልብላ? አንድ ነገር ሆኖ ቢሆንስ? ቆይ ምንድን ነው የማደርገው? ምንድን ነው የሚፈጠረው? ቤተሰቦቹ ይህንን ታሪክ ምንድን ምንል ራሱ ግራና ነገር እኔ እንጃ አልገባኝም። ቤት ራሱ ሰዎቻቸው እኮ ነው የመጣሁት እንጂ አሁን ቢሰሙ ታውቂያለሽ ምን ሊፈጠር እንደሚችል ምን አይነት ታሪክ እንደሚፈጠር ታውቂያለሽ። የሰው መጥቶ ምንም በማያውቀው ነገር ምንም ባላጠፋው ገብቶሻል አይደለ? ተዋውቆ ቢሆን አንዳንድ ጊዜ ማለት ነው። በነገራችን ላይ እንደዚህ አይነት ነገር የሚፈጠረው ልንገራችሁ፣ በልክ የምንወስነው ውሳኔ አሁን ቤቲ ይሄ ልጅ አልፈልገውም ብላ ነበር መጀመሪያ ላይ ሽማግሌ ልላክ ሲባል ቡታጅራ ድረስ ሄዳለች። ብዙዎቻችንም እናውቀው ነው ይሄ። ቡታጅራ ድረስ ሄዳ ማርክ ቤተሰቦች ጋር ነበረች። ታውቃላችሁ፣ ሁላችንም እናውቀው። ግን አሁን በትንሽ ነገር በመነጋገር መፍታት እየቻላችሁ በልክ እሱን ለማናደድ ብላ ይሄን ከዛ የእውነት አደረገችው፣ አስላከች የተወችውን ሰው ማለት ነው። እና አንዳንዴ ማርክም ትክክል ነው ብዬ አላስብም። እንደኔ በቃ እምቢ ካለ አልፈልግሽም ታለ እሱም የራሱ እግዚአብሔር የጻፈለት አለ። እሱ በልክ ስለሄደ እሷ በልክ ስለሄደች የሚሆን ነገር የለም። እስከ ቤተሰብ ቢደርስ
አሁን ይሄ ነገር እርግጠኛ ነኝ ሊያሳስረው ሁሉ ይችላል። የሰው ነፍስ በማጥፋት ወንጀል ነው ይሄ ማለት ነው እና በጣም ከባድ ነው። እንደዚህ አይነት ነገር ፈጣሪ ምን ሊፈጠር ልደሰት ነው እየተደሰትኩ ነው ያለሁት ነው። እስቲ የሚሆነውን ፈጣሪ ነው የሚያውቀው። አላውቅም። ምናልባት እሱም ወደ ቀልቡ ቢመለስ ደስ ይለኛል። ራሱ ቢመለስ እንደዚህ እያደረገ ግን አሁን በጣም አሳዛኝ ስራ ነው የሰራው። አሁን ላይ ምንም ነገር ትኩሳት እኮ አለበት። ዶክተር ልጥራው እንዴ? በጣም ታተኩሳለን። ደህና ነህ? አለ ምግብ ትንሽ እንኳን ብላ፣ በእናትህ አታስጨንቀኝ። ውስጤ እኮ አልቀበል ስላለኝ ነው። ሐኪሙ ያለውን ሰምተሃል? ቅድም የተናገራቸው ነገሮች አሁን ጉልበት በግልኮስ ብቻ ምንም ጉልበት አታገኝም። ምግብ መብላት አለብህ። ስለዚህ ተነስ፣ አሁን ይዤ መጥቻለሁ፣ ትበላለህ ምናምን ነገር። በጣም እኮ ነው የሚተኩሰው። የሆነ ነገር እንዴት ነው ግን ያው ነው ይጠበቃል ብሏል እኮ ሰውየው ከተናገረው ነገር አንጻር እንደሆነ ወይ ዶክተር ምጥሩ። እሺ የምሰማው ነገር አለ እንዴ? ነው አዎ ይሄ ቅድም ሰማችሁ ስል እንዲህ ያለው የተናገረውን አልሰማችሁት? ታፋይ እኮ ነው እንጂ እኮ የምትሞት ሰው ነበር። ክሳሪያውን ብቻ ኧረ እኔ ምንም አይደለም። ብዙ ነገር እንግዲህ በእኔ የተነሳ ነው የተፈጠረው። ማርያምን በጣም ይቅርታ። እኔ ምንም ልልክ አልችልም ከዚህ ውጭ። ዶክተር ቶማስ እንዴት ነህ? ደህና ነህ? አሁን እንዴት ነህ? ዶክተር ግን ትኩሳት በጣም አለብኝ። በሰላም ነው? እንደዛ ነገር ነው ያለው ስሜት። እስኪ በደንብ እንደመተንፈስ በል። እንትን የሚል ነገር የለውም ግን ያው አይዞህ ይሄ እንትን የምንለው ነገር አይደለም። በጣም የሚከብድ ነገር ነው። በጊዜ መምጣትህ አትርፈዋል። በጣም በጊዜ መምጣትህ ወደዚህ ወደ እኛ ጋር መምጣትህ ድናል። በቃ ተርፈሃል እንጂ በጣም እንትን ትል ነበር። ወጣትን እንደዚህ አይነት ነገር ወጣት አይጠበቅም። እኛ እንደዚህ አይነት ነገር የሚከብድ ነገር ነው ያደረግከው ራስህ ላይ እና እናንተም አጠገቡ ሆናችሁ በደንብ ተንከባከቡት። ምግብ አልበላለት እያለ ቶማስ መብላት ነው ያለብህ። እንድትወጣ እንደዚህ 3 ቀን ምናምን መቆየቱ አይቀርም። እኛም እንከታተለዋለን። ሌላ ችግር ያለ ነው ይህን ያህል ቀን አይ እኛ መከታተል ምናምን ስላለብን ተከታትለን ያለውን ነገር ማየት ስላለብን ያው የተፈጠረው ነገር ትንሽ የሚከብድ ነገር ስለሆነ እኛ ጋር እዚህ 1-3 ቀን ማረፍ አለበት። እሺ ሌላ ግን ምንም ነገር አይደርስበትም። አሁን ደህና ነው አይደል? አሁን ደህና ነው። ምንም እንትን አትልም። ግን ምግብ በደንብ መጠቀም አለብህ ምናምን። እንደገና ደግሞ የሚታዘዘለት መድኃኒት አለ። አንዳችሁ ወጥታችሁ መድኃኒቱን ይዛችሁለት ትመጣላችሁ እና በቃሽ እና ችግር የለም። አትጨናነቅ። ከዛን በደንብ ራስህን ጠብቅ። ይበረታሉ። እንደዚህ አይነት ነገር መጠቀም የለብህም አንተ። ከአንተ እንደዚህ አይነት ነገር አይጠበቅም። ያው እኔ ግልጽ ማድረግ ካለብኝ አላውቅም። አይ ችግር የለም። አሁን እንትን ማለት የለብህም። አትጨናነቅ። በቃ ከአንተ የምንጠብቀው ራስን መጠበቅ ነው። ራስን ጠብቅ። እሺ ዶክተር እናመሰግናለን።
ሐኪሙ እንዴት ነው አላወቅም ማለት ነው? አልነገራችሁም? ሌላ ስትረስ ነው ራሱ። እሱ ምንም ይበላል ሲቀጥል በቃ የሆነ እንዴት ተፈጥሯል አይደለም። ዋናውን ተጤነኛ መሆን ደግሞ ለዶክተሩ አንተ ማስረዳት አይጠበቅብህም። ዋናው አንተ ደህና መሆን እሱ ነው። እንዴት ነው በጣም ያስጨነቀኝ በጣም መድኃኒት እንትን ይባልልሃል። መድኃኒቱ ጠላ ምግብ መስራት ግን እኮ ጋይስ ዝጋ ሰውየው መናገር ፈልገዋል። ነቢዚ ደግሞ ደብቀዋል ማለት ነው። እሱ እንደተጠቀመ ነው ያደረጉት። ገባችሁ አይደለ? ምክንያቱም ማርክ ከባድ ወንጀል ውስጥ ነው የሚገባው። ይሄ በቃ ከነፍስ መጥፋት ጋር ነው እንትን የሚለው ማለት ነው። እና ማርክ ላይ አሁን ላይ የሚያደርገው በጣም አጸያፊ ነገር ነው። የምር የሆነ ነገር ቢሆንበት አስባቸዋል። እስከ ቤተሰብ ድረስ ነው መዘዙ እስከ ቤተሰብ እስከዛች ምስኪን እናቱ ድረስ ነው እንትን የሚለው እና ብቻ በጣም በልክ የሚሰራ ስራ ዋጋ ያስከፍላል። አንተ አነስተው ነው ሆነ ተባላለሽ እኔ ገስቲ እስከመጣ ቢዚ እንደሆነ ማርክሽ ፈሳሽ ይሻላል። ስለዚህ ልግዛለ የሚጠጣ ምናምን ነገር ጁስ ወይም ልጅ እንዳትጨናነቁ እንዴ ሰው ማንጨናነቀው የተባልኩት ራሱ ይተወኛል አላለም ዶክተር። የታዘዘለ መድኃኒት ራሱ ብዛት የመረዘኝ እስኪወጣ ዲቶክስ አድርጎ ራሱ ይተወኛል እኮ ብሏልና ፈሳሽ አስባል መልክቱ እንደምትችል። ስለዚህ አሁን እንደዚህ ቀላል ነገር አይደለም ማድረግ ያለብህ፣ በጣም ሪስክ ያለው ነገር ነው። ከዛ ደግሞ ራስህን እንትን ለማለት አንተ የምትተባበረ ይገባት። እኛ በጣም ተጨንቀና ታውቃለህ። ለቢዚም ስትል ታውቃለህ። እሷም አሁን ሊያማት ይችላል ታውቃለህ። ስትጨናነቅ እንትን ራሴን ነው በቃ ማንንም እዚህ ጋር ልወቅስ አልችልም። በቃ ራሴን ብቻ ነው ማንሳው። ስጠነክር ገባሽ አይማው ወደ መዳን እኮ እሷ እንድትጠነክር እሷ ደግሞ እንትን እንድትል አንተ ራስህን ሳይከኔ በጣም ነው የሚሰማኝ። አሁን ራሱ ሰውነቷ በጣም እየሞቀ ነው። ከኔ የተነሳ እኮ ነው የማትወጣው ነገር ውስጥ ገብተህበት በማታውቀው መንገድ እንድገባ ያደረግኩ እኮ በእኔ የተነሳ ነው፣ በማንም ሰው የተነሳ አይደለም። እኔ እኮ ነው እንደዛ ያደረግኩ። ማርያም ከፍቶኛል። እሱ እንደዛ አንተ ደህና ስትሆን ነው እኔም ደህና መሆን የምችል እንጂ አንተ ደህና ካልሆንክ ራስን ከመውቀስ መቼም ወደኋላ አልልም። እሺ እረፍት ታደርጋለህ? እሺ ምን ትፈልጋለህ? የምትፈልገው ነገር አሁን ቀና ማለት ምናምን ትችላለህ? ሰውነት እሺ ቀና ከምትኛ ትንሽ ቀና እየደከመ ነው። ድካም እንዴት ነው? የማዞር ስሜት ስላለ እሱ እኮ መድኃኒቱ ነው አለ አይደለ? በግሉኮስ መንገድ ሁላ መድኃኒት ተደርጎልሃል። እነዛ መድኃኒቶች ናቸው። ምግብ ካልበላክ ደግሞ ልትቋቋመው አትችልም። ጭምድድ አድርጎ የሚይዘኝ በተለይ ማጅራት ይገ መድኃኒቱ ኢፌክት ይመስለኛል። የሰጡህን መድኃኒት አይደለ? ያው እሺ ጠንካራ ሆነ። እንደዚያ አትሆን። ጠነክራለሁ። አንቺ ጠንክሪ፣ አትጨናነቂ። ማጣክ መስሎኝ እንዴት እንደጨነቀኝ ማጣክ መስሎኝ በጣም ነበር የፈራሁት። አንድ ነገር እንዳትሆን ብዬ። አንተ አንድ ነገር ከሆንክ ራሴን ከመውቀስ መቼም ወደኋላ አልልም። ፊራ ጉዳቴ ሀሌ ለመድኃኒቱንም ልገዛለሁ ሚሄድ ስለማይቀር ቁጭ ማለት እንኳን እና የሚጠጣ ያልከኝንም ገዛዝችልህ ምናምን ይልምጣ አይሻልም? የዚህ ትካደና ነው ሻ ትጨምራለች ዶክተር መጣ ተባለች። ከእናንተ አንዳችሁ ሄዳችሁ ደግሞ ይህንን ከፍላችሁ ክፍያ ነው አንዳችሁ ክፍላችሁ ነው። እንዴት ነው ቶማስ? ከራስን ጠብቅ በጣም ምን ትፈልጋለህ? ልብስ ቅያሬ ምን የሚያስፈልግ ነገር አለ? ሸርት ካለ ችግር የለውም። አይ አምጥቼ እልሃለሁ እኮ የተወሰነ አምጥቼ ትቀይራለህ። ምግብ በልታ ቢሆን ደግሞ ሞር ደስ ይላል። ምግብ በላ እንደዚህ የሆነ መቼም በቃ ደህና ልትሆን አትችልም። እሺ ቆይ ማስታጠቢያው